አንዳንድ ጊዜ አንዳንድ እህቶች ላይ ማየው ምንድነው በቃ እሷ ልክ እንደ ፕራይዝ እሷ በቃ እድለኛ እንደሆነ ከሷ ጋር በመሆኑ አይነት እንደዚህ የሚባል የለም። ሪሌሽንሺፕ ፈልገሽ ነው ተመራርጠሽ ነው ቫልዩ ካላወቅሽ የሱን የሆነ ሰዓት ላይ ትዞሽ ሲሄድ ያኔ ይገባሻል። ግን እሱን እኮ ነው እስከምታጫው አትወጪው ማልቀስ ያለው ፕሩፍ ማድረግ ቢፈልጉበት ስቴት ስለሆነ ያስቃል። ያው ስታልፊ ነው በዛ ሰዓት ደግሞ የሚኖረው አናል የዛ ሰዓት ማቆ አንዳንዱ ደግሞ እኮ በቃ ህይወት መሮሽ ምናምን ሌላ ነገር ብላ ሊያሳስብሽ ይችላል በጣም። ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ወደ ሌሎች ልዩ መረጃዎች ተመልሰን መጥተናል። በዛሬው መረጃችን አረብ ሀገር የሚሰሩ እህቶቻችን ቤተሰቦቻቸው የሰሩትን ገንዘብ እንደሚቀሙ፣ ቤቶቻቸውን የሰሩትን ቤታቸውን የገዙ መሬታቸውን እንደሚቀሙ መናገራቸውን ሰምተናል። በሌላ መረጃ ደግሞ የቤቶች ልማት ግንባታ ወይም የኮንዶሚኒየም ቤቶች ግንባታ መቀዛቀዝ እየታየበት መሆኑን ሌላኛው መረጃችን ነው። በሌላ መረጃ የነዳጅ ነገር አሁንም አሳሳቢ ሆኗል። አሁን ደግሞ ነዳጁ ከባለስልጣን ባለፈ ፖሊሶችም ተሳታፊ ሆነውበታል ተብሏል። ወደ ዝርዝር መረጃዎች እንመጣለን። ምን ጉዳዮች አሉ? ሀሳብ አስተያየት እንዲሰጡ እንጋብዛለን። ወደ ዝርዝር መረጃዎች እናልፋለን። አብራችሁን ሁኑ። ምንድነው ነዳጅ ላይ ፖሊሶች የገቡበት ምክንያት? በዝርዝር የምንመለስበት ይሆናል። በቅድሚያም የአረብ ሀገር እህቶቻችንን ጉዳይ እናያለን። አብራችሁን ቆዩ። ሀገራት ስራ ህይወታቸውን ለመለወጥ የቤተሰቦቻቸውን ህይወት ለመለወጥ የቢዝነሱ ወይም የስራው ዓላማ ባይገባቸው እንኳ ከጎረቤቶቻቸው የሄዱ ልጆችን ወጣቶችን በማየት ብዙዎቹ ወደ አረብ ሀገራት ይተማሉ። እዚያ ከሄዱ በኋላ ግን የሚልኩት ገንዘብ ተግባራዊ ሳይሆን እንደሚገኝ ተናግረዋል። ብዙዎች በቤተሰቦቻቸው ገንዘባቸው የሚነጠቅ መሆኑ ተነግረዋል። ዶችቪሊ በሰራው ጥናት መሰረት የተወሰኑ አረብ ሀገር ተመላሾችን አብዛኞቹ በቤተሰቦቻቸው ጉዳት እንደሚደርስባቸው ተገልጿል። እዚህን ዝርዝር መረጃ ከዶችቪሊ ያገኘነው ዝርዝር መረጃ አለ። ሳምሶን እንደሚከተለው ያቀርብልናል። ደኝ ብለህ አታምንም፣ ግን እናት ይከዳል። እውነቴን ነው የምልህ። የተሻለ ህይወትና የተሻለ ኑሮን በመመኘት በአረብ ሀገራት ለዓመታት በስደት ሰርተው ያጠራቀሙትን ጥሪት ወደ ሀገር ቤት ሲልኩ የቆዩ ኢትዮጵያውያን ሴቶች ወደ ሀገር ቤት ሲመለሱ በቤተሰቦቻቸውና በፍቅር አጋሮቻቸው ክህደት እየተፈጸመባቸው እንደሆነ ይናገራሉ። ለ26 ዓመታት በሳውዲ አረቢያና የመን የሰራችው ራህመት አሊ ሞታለች ተብሎ በፍርድ ቤት ተመስክሮ የሰራችውን ቤትና ገንዘብ ቤተሰቦቿ እንደወረሷት ትናገራለች። እናት ከዳኝ ብለህ አታምንም፣ ግን እናት ይከዳል። እውነቴን ነው የምልህ። እየላኩኝ ቤት ፎቶ ይላክልኛል። ይሄን ያህል የቆርቆሮ ያስፈልጋል፣ ይሄን ያህል ሚስማር ያስፈልጋል፣ ይሄንን በቃ ይሄን ካላደረግሽ ዛሬ ይቋረጣል። ቤቱ ሲሰራ ይከዳው ቤቱን በስማቸው አድርገው እኔ ስመጣ እንደ ወጣች ትቀሪያለሽ ብለን ያሉ። አንድ እናት የሚያባት ልጅ አንድ ነው፣ ሙሉ የኔን ንብረት ነው። ሞታለችና ልጄ ለሱ በቁም ኑዛዜ ሰጣለሁ ብላ ሄዳ ፍርድ ቤት ፍርምርም አድርጋ የቁም ኑዛዜ 3 ጊዜ ተመስክሮ ፍርድ ቤት ላይ ተለጥፎ እኔ ያልነበርኩም ወርሶ የጠበቀኝ። ሌላዋ ባለ ታሪክ በጆርዳን ለዓመታት የሰራችው ፋጡማ ኢብራሂምም የወደፊት ውሃ አጣጭሽ ይሆናል ተብዬ ኒካ ያሰርኩለት ሰው የላኩትን ብርና የቤት ዕቃ ቀማኝ ትላለች። አዲስ አበባ ነው ጀማአን የሱን ወንድም እንዳላገባሽ አለኝና አላህን ፈሪ ነኝ አለኝ። እሺ አልኩኝ። ያኔ ልቤን ካፋኩና ሰጠው ገባ። እሱን አመን እሺ በየጆርዳን የሰራሁትን ብር ደግሞ ለሱ የላኩ ነበር። ገራዶ ቦታ ይገዛል ተብሎ በዛ ምክንያት 250 ሺህ ብር የቤት ዕቃ በሙሉ ተወሰደ። ትመጣ አግብቶ ወልዷል። በዱባይና ኩዌት ከ6 ዓመታት በላይ የሰራችው ሰዓዳ መሐመድም ይህ በአረብ ሀገራት ያሉ የበርካታ ኢትዮጵያውያን ሴት ሰራተኞች ችግር ነው ስትል ትገልጻለች። ሌላ ያገባባታል፣ ገንዘቡ ይጠፋል። ሁለተኛ ገና ሳይጋቡም እንዲሁ በስልክ በሚተዋወቁት ወንድ ኢትዮጵያ ውስጥ በሚኖሩት እነሱ እዛው ነው በስልክ በሶሻል ሚዲያ ይተዋወቃሉ። ብሩ ይላካል፣ እዚህ ይጠፋል። ከስራ ትመጣለች፣ እዚህ መጣ አምሯ ኖርማል ማይሆንም ጤነኛም አትሆንም፣ ቤተሰብም አያስታምማትም። ያው ዋናው እንትኑ ገንዘቧ ነው። ገንዘቧ ሲያልቅ ማንም አይጠይቃትም። ይሄ በጣም ብዙ አለ። ማህበረሰቡ በአረብ ሀገር ስለምንሰራ ሴቶች ያለው የተሳሳተ አመለካከት በብዙ እንደጎዳቸውም ራህመት አሊ ትናገራለች። ከትዳር እንኳን ጥሩ ትዳር ይዘህ የምታየው እዚህ ያሉት ናቸው። እኛ የተሰደድነው አይደለም። እኛን እንደ እብድ እንደ ቀውስ ነው የሚያዩን። ለምሳሌ ጓደኛ አባቷን ገላለች። አባቷን
ቁጭ እንዳለች የላኩትን ብር የሰራሁትን ብር ፈልጋለሁ ስትል የለም የምን ብር ነው የለም ብር የሚባል ነገር የለሽም ሲሏት አናታቸውን ብላ ገደለቻቸው። ሰርታ ልካ ነው 16 ዓመት ተሰርታለች። ግን ስትመጣ ምንም ያገኘችው የለም። የታክሲ እንኳን አላገኘችም። በቃ እዛም መብደት ነው እዚህም መብደት ነው። ሴቶችን አረብ ሀገር በመላክ እያሰሩ ጉልበትን መበዝበዝ ሆን ተብሎ የሚከወን ስራ ነው የሚሉት አቶ ዑመር ብርቁ ያልተሰራ ስራ እንደተሰራ በማሳመን ህይወታቸውን የሚያጨልሙ በርካቶች ናቸው ይላሉ። ከልጅነታቸው ትምህርት ሳይማሩ በዳሪ ይጀምራሉ። የሚያገባቸውም ሰው ለጋብቻ ሳይደርስ በስነ ልቦና በኢኮኖሚ በምንም ማግባት ሳይደርስ አረብ ሀገር ለመላክ ብቻ ያገባል። ሌላ ሴት ያገባና ይቀመጣል። እሷ እየሰራ ትልካለች። ስትመጣ ባዶዋናት ቤት እየሰራሁልሽ ነው እያለ የሰው ቤት ፎቶ እያነሳ ይልካል። ስትመጣ ቤቱም የለም የተላከው ገንዘብም የለም። መልሳ ጤናዋ ተቃውሶ በባህር ትሄዳለች። በጎንደር መምህራን ኮሌጅ የስነ ልቦና ትምህርት ክፍል መምህር የሆኑት አቶ ስላባት ታከለም በስራ ህይወታቸው በርካታ ተመሳሳይ ጉዳዮች እንዳጋጠሟቸው ገልጸው በዚህ ችግር ያለፉ እንስቶች ራስን ማረጋጋትና ነገ የተሻለ እንደሆነ ማሰብ ይጠበቅባቸዋል ብለዋል። እኔም አንዳንዴ በአለኝ የስራ ግንኙነት የወደቁ እህቶችን አያለሁ። ስሜታቸውን ማረጋጋት፣ ስሜታቸውን መግዛት፣ አላስፈላጊ ውሳኔ ህይወታቸውን የሚያጠፋም ያቸውን የሚያደርስ የሚችል ውሳኔ ውስጥ አለመግባት ህይወት በዚህ የሚያበቃ ስላልሆነ ነገ ሌላ ቀን ስለሆነ ናራያቸው ሌላ ስራዎች መስራት እና ከዚህ ትምህርት ወስዶ ባለፉት ሳምንታት ዲያቆን ዳንኤል ክብረት ከዲያስፖራዎች በተመለከተ ያደረጉትን አወዛጋቢ ንግግር አስመልክቶ በሚዲያ አስተያየት የሰጡ መምህርና ጋዜጠኛ መታሰራቸው ታውቋል። እነዚህ ሁለቱን እስረኞች ለመጎብኘት ወደ አዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያ ተብሎ ወደሚጠራው ማረፊያ ቤት ያቀኑት ሊቀ ትጉሃን መምህር ደረጀ ዘወይን የተባሉ ደግሞ ጠያቂም በተጨማሪ መታሰራቸው እንግዲህ የዜና መሰረት ምንጮች ተናግረዋል። በዚህ መሰረት ለምን የመንግስት ባለስልጣናትን ተቻችሁ፣ ለምን አስተያየት ሰጣችሁ የተባሉ ግለሰቦች ወደ ወህኒ የሚወረወሩበት አሰራር የተፈጠረ መሆኑን ተናግረዋል። ዜና ነዳጅ ማደያዎች ላይ አንዳንድ ፖሊሶችና ሚሊሻዎች ከሹፌሮች ከፍተኛ ገንዘብ በመቀበል ካለተራ ነዳጅ እያስቀዱ መሆኑ ታውቋል። ማደያዎች ላይ አንዳንድ ፖሊሶችና ሚሊሻዎች ከሹፌሮች ከፍተኛ ገንዘብ በመቀበል ያለተራቸው ነዳጅ እያስቀዱ መሆኑ የታወቀ መሆኑን ባለፈው ተናግረን ነበር። በዚህ ሳምንት ደግሞ ተራይዘው ገንዘብ የሚቀበሉ ፖሊሶች በየማደያ ቤቱ ይገኛሉ ተብሏል። ከባድ መኪኖች ያለ ሰልፍ ለመቅዳት ከ10 እስከ 20 ሺህ፣ ትንንሽ መኪኖች ደግሞ ከ1 ሺህ እስከ 3 ሺህ ብር ለፖሊስና ቀጂዎች እየከፈሉ ስርዓት ይዘው ሰልፍ የያዙ ሰዎች ግን 3 እና 4 ቀን ተሰልፈው ነዳጅ የለም ተብለው ተበትነዋል ተብሏል። ነዳጅ እየቀዱ አለመሆኑን በዚህ በሁለት ሳምንት ብቻ ከ5.6 ቢሊዮን በላይ የገንዘብ ዝውውር እንዲቆም ተደርጓል ተብሏል። በዚህም በንግዱ ማህበረሰብ ላይ ከፍተኛ ጫና የፈጠረ ሲሆን በሸማቹና በሌላውም ዜጋ ላይ በተዘዋዋሪ የዋጋ ንረት እንደሚያስከትል ይፋ ሆኗል። ሁሉም ማደያዎች 3 እና 4 ቀን እያሰለፉ መሆኑ ተነግሯል። በድብቅ በአንድ ማደያ ከ20 እስከ 30 ፖሊሶች የሚገኙ ሲሆን ፖሊሶችን በማገናኘት ብር እየተቀበሉ መሆኑን የሰማው ፖሊስ ኮሚሽን የኛ ሰራተኞች ይሄንን ሊፈጽሙ አይችሉም፣ ካሉም እናጣራለን በሚል ማስተባበሉ ተገልጿል። ልማት እንቅስቃሴ እየተጓተተ መሆኑ ተነገረ። በአዲስ አበባ ከ1997 እና 2005 ዓ.ም ምዝገባ ተካሂዶ ከ900 ሺህ ሰዎች በላይ መመዝገባቸው የሚታወስ ነው። እነዚህ ሰዎች ቤት ያገኙም ያላገኙም በግላቸው ሰርተው የወጡም እንዲሁም ከሪል ስቴት እና ከሌሎች አማራጮች ተጠቅመው አሁን ላይ ያለው 400 ሺህ የማይሞላ አባወራና ማወራ መሆናቸው ተጠቅሷል። ነገር ግን ይህንንም ለማሟላት መንግስት በዚህ ዓመት 100 ሺህ ቤቶችን ገንብቼ አስረክባለሁ ቢልም እስካሁን ድረስ ግን አብዛኞቹ እየተጓተቱ መሆኑ ተነግሯል። በዚህ መሰረት ለምርጫ ሲቃረብ ይሰጣሉ የተባሉ ቤቶች አሁን ላይ እምነት እንደታጣባቸው የ2005 እና የ1997 ተመዝጋቢዎች ቅሬታቸውን ማቅረባቸው ተሰምቷል። ባለፈው ሳምንት ሮብ ዕለት ለቤቶች ልማት አስተዳደር ባቀረቡት ቅሬታ መሰረት መንግስትን የምናምንባቸው ጉዳዮች አናሳ የሆኑ ነው ያሉት ማህበራት አባላት
በ1997 የተመዘገቡ ሰዎች ከተመዘገቡ 23 ዓመታቸው እየሆነ ነው። ነገር ግን እስካሁን ተስፋችን ምንም ባይቋረጥም ለቤት የማግኘት እድላችን ግን አሁንም የመነመነ ነው ብለዋል። አብዛኞቹ እንደሚጠቁሙት ብዙ ሳይቶች ጅምር እንጂ የሚያልቅ ነገር እንዳልታየ ተጠቅሷል። በ2018 ከ18 በላይ ሳይቶች የተጀመሩ ቢሆኑም ከተጀመሩት ውስጥ ግን 5 ወይም 6 ብቻ ሳይቶች 60 እና ከ60% በላይ እየተፈጸሙ መሆናቸው ጠቅሰዋል። ምንም እንኳ ከምርጫ በፊት እስከ 25000 ቤቶች ለነዋሪዎች ተደራሽ ወይም ለኮንዶሚኒየም ቤት ተመዝጋቢዎች ጣል ተብሎ እቅድ ቢያዝም እስካሁን ግን በትክክል የአለቁ ቤቶችን መለየት እንዳልተቻለ ተጠቅሷል። የአዲስ አበባ ከተማ አስተዳደር የቤቶች ልማትና ኮርፖሬሽን ኃላፊዎች በተወሰነ መልኩ የታሰሩ በመሆኑ ምክንያት ሰሞኑን 1 ወር አካባቢ በሚሆን ጊዜ የቤቶች ልማት እንቅስቃሴ ወደ ኋላ እየዘገየ መሆኑ ተነግሯል። ቤቶች አብዛኞቹ ከመጀመር ውጭ የግንባታ ስራቸው እየተጓተተ ነው ተብሏል። ይህን ሲጠየቅ ከተማ አስተዳደሩ የአመራር ችግር ስለነበረ አመራር በመተካት ወደ ስራ እያስገባን ነው ሲሉ ለዚህ ምላሽ ሰጥተዋል። 1997 እና 2005 የተመዘገቡ የኮንዶሚኒየም ተመዝጋቢዎች አሁንም ተስፋ አለን ሲሉ ተናግረዋል። እየተጠባበቅን ነው ያሉት ተመዝጋቢዎች በመንግስት ደረጃ ግን ተስፋችን ከወሬ ያለፈ አልሆነም እያሉ ነው። ሰሞኑን በሚታዩ እንቅስቃሴዎች አመራሮቹ አብዛኞቹ ለምርጫ ትኩረት በማድረግ የቤቶች ግንባታ ስራ ተጓድሏል፣ አሁንም የአብዛኞቹ ሳይቶች ቆመዋል ሲሉ ምሬታቸውን ተናግረዋል። የተመዘገቡ ነዋሪዎች አብዛኞቹ መንግስት ሰጥተናል ቢልም አሁን ላይ ግን መንግስት ያመናቸው ከ5400 በላይ ተመዝጋቢዎች እንዳልደረሳቸው ተነግረዋል። ቅድሚያ ለተመዘገበ ቅድሚያ እንሰጣለን የሚለው የአዲስ አበባ ቤቶች አስተዳደር መመሪያም ይህንን ተግባራዊ ያደርጋለው ማለቱ የማይዘመት 100,000 ቤቶች ግንባታ ላይ ናቸው የተባለ ቢሆንም አብዛኞቹ ግን አሁንም በሂደት ላይ መሆናቸው ተዘግቧል። ሲልቅ የመጀመር ቁጥርን ብቻ ከማሳደግ ያለፈ ምንም ነገር ልናገኝ አልቻልንም ሲሉ ምሬታቸውን ተናግረዋል። 23 ዓመት አንድ ወጣት ተወልዶ አድጎ ቁም ነገር የሚበቃበት ዘመን ነው ሲሉ የተናገሩት እነዚህ ተመዝጋቢዎች በ2018 ቢያንስ የ1997 ተስፋ ይኖረናል ብለን ብንቆጥብም አሁንም ተስፋችን ብዙም የሚያስኬደን አልሆነም ሲሉ ተናግረዋል። ሰሞኑ እንደሚሰማው መረጃ ብዙዎች ቤቶች ባሉበት ቆመዋል ሲሉ ተናግረዋል። ለቤቶች ልማት ኮርፖሬሽን ጥያቄዎችን ብናቀርብም ቤቶች ልማት ኮርፖሬሽን ለቤቶች አስተዳደር ጥያቄውን እንድንጠይቅ ምላሽ የሰጠ ሲሆን የቤቶች ልማት አስተዳደርም ስራውን እየሰራን ነው፣ በአንዳንድ የዋጋ መናርና የውጭ ምንዛሬ ችግሮች ምክንያት በተወሰነ መልኩ የተወሰኑ ሳይቶች ላይ ፍጥነት ቀንሰናል፣ ነገር ግን የተቋረጠ ነገር የለም ሲሉ በማብራሪያው በተመዝጋቢዎችም በቤቶች ልማት አስተዳደር መካከል የሚታዩ ያለመተማመን ሂደቶች እስካልተጠናቀቁ ድረስ በቀጣይም የህዝብ አመኔታ የሚያሳጡ ነገሮች ተባብሰው እንደሚቀጥሉ ብዙዎች እየተናገሩ ነው። ምክንያቱም በጥሩ ፍጥነት የነበሩት የቤቶች ልማት እንቅስቃሴ ከቅርብ ወራት ወዲህ እንቅስቃሴው በሙሉ ቀንሷል ሲሉ ተናግረዋል። ስለሆነም ቤቶችን አታገኙም ተብለን ተስፋ ቆርጠን ሌላ አማራጭ ብንፈልግ የተሻለ ነው ሲሉ የ1997 ተመዝጋቢዎች በምሬት ተናግረዋል። የአሜሪካ ዓለም አቀፍ የልማት ድርጅት የሆነው ዩሴድ ለኢትዮጵያ የሚሰጠውን ድጋፍ ከዓመት በፊት ካቋረጠ ወዲህ በተለይ በጥቁር አንበሳ ስፔሻላይዝድ ሆስፒታል የጨረር ሕክምና የሚፈልጉ በርካታ የካንሰር ታካሚዎች ረጃጅም ሰልፎችን ይዘው እንደሚገኙ ተመላክተዋል። በብልሽት ምክንያት ሆስፒታሉ በአሁኑ ወቅት ያለው የጨረር ሕክምና መስጫ ማዕከል መሳሪያ አንድ ብቻ መሆኑ ተገልጿል። እሱም በተደጋጋሚ እንደሚበላሽ ተነግሯል። በክንድ ስር የሚቀበሩ በመርፌና በእንክብል መልክ የሚሰጡ የእርግዝና መቆጣጠሪያ መድኃኒቶችም ከ90 እስከ 100% ዋጋ ጭማሪ ማሳየታቸውን በጤና ባለሙያዎች የሚሰሩ ባለሙያዎች ነግረውናል ሲል መረጃዎችን አድርሰውናል። ለ3 ወር በመርፌ መልክ የሚሰጠው የእርግዝና መቆጣጠሪያ ከአንድ ዓመት በፊት 25 ብር ይሸጥ የነበረ ሲሆን በአሁኑ ወቅት ግን ከ120 እስከ 150 ብር ይሸጣል ተብሏል።
ዋጋቸው ከ400 እስከ 500 ብር የነበሩ ለጽንስ ማቋረጫ ሕክምና የሚውሉ በግል ሆስፒታሎች የሚሰጡ መድኃኒቶችም ዋጋቸው ከ1500 እስከ 1700 ብር እየተሸጠ ነው ተብሏል። ይህ መረጃ ስናልፍ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የ1 ዓመት የሥራ ሪፖርታቸውን ለጠቅላይ ሚኒስትር አብይ አህመድ ማቅረባቸው ተሰማ። አብይና ጀነራል ታደሰ በሪፖርቱ ዙሪያ ግምገማና ውይይት ማድረጋቸውንም ጽሕፈት ቤቱ ገልጿል። ከ1 ዓመት በፊት ከቀድሞ ፕሬዝዳንት ጌታቸው ረዳ ስልጣኑ የተረከቡት እሳቸውም ጊዜያዊ አስተዳደሩ እንደሚያከናውናቸው የተሰጡትን ተግባራት የያዘ የቃል ኪዳን ሰነድ ፈርመው እንደነበር አይዘነጋም። ነገር ግን ይህን ያስታወሱት የጀነራል ታደሰ የስልጣን ዘመን ይራዘም ወይም አይራዘም የሚለው ግን እስካሁን የደረሰ መረጃ የለም። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚያቀርበውን የምግብ እርዳታ በዓለም አቀፍ የገንዘብ እርዳታ ማሽቆልቆል ሳቢያ ወደ 60% መቀነሱን አስታወቀ። ድርጅቱ በዚህ ሳቢያ የህፃናት የተመጣጠነ ምግብ እጦት የሚያስከትለው ጉዳት መጨመሩን ጠቅሷል። ድርጅቱ ላለፉት ዓመታት ለስደተኞች የምግብ እርዳታ፣ የተመጣጠነ ምግብና ለስደተኛ ተማሪዎች የትምህርት ቤት ምገባ ሲያቀርብ መቆየቱ የሚታወስ ነው። ድርጅቱ በተያዘው ዓመት በሀገሪቱ 4.6 ሚሊዮን ለሚሆኑ ሰዎች የምግብ እርዳታ ለማቅረብ ማቀዱ ተገልጾ እንደነበር ይታወሳል። ቻናላችን ቤተሰቦች የዕለቱ መረጃችን ይህን ይመስል ነበር። መልካም ጊዜ